ከሁለተኛው የዓለም ጦርነት በኋላ ዩናይትድን ካሰለጠኑ አሰልጣኞች በጣም ዝቅተኛ ውጤትን ያስመዘገበው አሁን አሰልጣኝ የሆነው ሮበን አሞሪም ነው። ሮበን አሞሪም በዚህ ሰዓት ላይ ዩናይትድን አንድ እግራቸው ወጥቷል የሚል ዜናዎች በጣም እየተንሰራፉ ነው። በዚህ በኩል ደግሞ አምበሉ ብሩኖ ፈርናንዴዝ በአሞሪም የ8 ቁጥር አጫወት እሱን እዛ ጋር በማጫወታቸው ደስተኛ እንዳልሆነ እየተነገረ ነው። ኮቢ ሜኑም ሌላኛው ደስተኛ ያልሆነ ተጫዋች ነው። ምናልባትም መልበሻ ክፍሉ ተበጥብጦ ሮበን አሞሪም ይህንን ስራቸው የማጣት እድላቸው ሰፊ ነው። ሮበን አሞሪም የጨዋታ ሲስተማቸውን መቀየር አይፈልጉም። ምን ሊያደርጉ ይችላሉ የሚለውን ነገር እስቲ እንወያይበት። ለዚህ ቻናል ግን አዲስ ከሆኑ ሰብስክራይብ ማድረጋችሁን እንዳይረሱ። ወደ ቪዲዮዎቹ እንሂድ። ዩናይትድን ከተቀላቀሉ ጀምሮ አንስቶ 3-4-3 አጫወት የሮበን አሞሪም እንደሆነ ሁላችንም እናውቃለን። የትኛውም አሰልጣኝ አይደለም አንድ ጨዋታ ያየ ሁለት ጨዋታ ያየ ሰው የሮበን አሞሪምን አጫወት በጣም ግልጽ ነው እና እንደ አንድ ተቃራኒ አሰልጣኝ ለሮበን አሞሪም የሚመች ነገር ይዘህ መግባት በጣም ቀላሉ ስራ ነው ብዬ አስባለሁ። ምክንያቱም የመሃል ሜዳውን ብልጫ ከወሰድክ በጣም ግልጽ የሆነ ማሸነፍ ትችላለህ። የሲቲ እና የማንቸስተር ዩናይትድ ጨዋታ ላይ ስንመለከት ሲቲዎች 6 የመሃል ሜዳ ቦታ ላይ ሆነው ዩናይትዶች 2 ብቻ ቀርተው ነበር የሆነ ሰዓት ላይ እና የዛን ያህል የ6-2 አይነት ብልጫ የሚወስድ አይነት አጫወት እየተጫወተ አንድ ቡድን በዛን ያህል 3-2 በዛን ያህል ሰፊ ውጤት ማሸነፍ ይችላል ብዬ መናገር ይችላል። ሮበን አሞሪም የፉላሙ ጨዋታ በጣም የሚያሳይ ነገር አሳይተውን ነበር። በቃ መሃል ሜዳ ላይ ከተበለጡ ሁሉ ነገር እንደሚያበቃላቸው በጣም ግልጽ ነበረ። የመሃል ሜዳ ተጫዋቾች 2 የመሃል ሜዳ ተጫዋቾች ይፈልጉ ነበረ። ቡድኑ ያንን ማስፈረም አልቻለላቸውም። ራሳቸውም አንድ የሚፈልጉት ባሊባ ነበር። ባሊባ ካልፈረመ ሌላ ተጫዋች ማስፈረም እንደማይፈልጉ እንግዲህ በግልጽ በሆነ መንገድ እንግዲህ አሳውቀው ነበር። ሊያስፈርሙ ፈቃደኛ አልሆኑም እና የቀራቸው ተጫዋቾች እነ ካስሜሮ፣ ማኑኤል ጋርቴ፣ ሜኑ እና ብሩኖንም እዛ ቦታ ላይ ማጫወት ነው። ከነዚህ እንግዲህ መምረጥ አለባቸው። ለየትኛው ክለብ የትኛው ተጫዋች ይሆናል የሚለውን ነገር እያፈራረቁ መሞከር ነበረባቸው ብዬ አስባለሁ። ግን ሮበን አሞሪም አንድ ተጫዋች ላይ ችክ ብለዋል። ብሩኖ ፈርናንዴዝ ያልተሳሳተበት ጨዋታ የለም። ተደጋጋሚ ይናገራሉ። ያልተሳሳተበት ጨዋታ የለም። ብሩኖ ፈርናንዴዝ አሁን ደግሞ ሜንታሊም ራሱ ዝግጁ እየሆነ እየመሰለኝ አይደለም። ኮንፊደንሱን ያጣ ተጫዋች ነው ብዬ መናገር እችላለሁ። የፉላሙ ጨዋታ ላይ ፔናልቲ ከሳተ በኋላ ቃለ መጠይቅ ላይ የተናገረው ነገር ብዙዎችን አስገርሞ ነበር። ዳኛው ትንሽ ገፍተር አድርጎኝ ነበረ ምናምን ነገር አለ። ያ ፔናልቲ ለመሳት ሪዝን አይሆንም። ማንም እንኳን ዳኛ አይደለም ተጫዋች መጥቶ ምናምን ሊገፈትር ይችላል። አውቆ የሆነ ሜዳ ሊቆፍር ይችላል። በረኛው መጥቶ የሆነ ነገር ሊያደርግ ይችላል ምናምን ነገርና ይህ ሰውዬ ዳኛ ነው ሲያልፍ ነው ነካ ያደረገው። ከዛ ግን ኮምፕሌን ለማድረግ ወይ ደግሞ ለራሱ የሆነ እንደ ምክንያት ለመስጠት ዳኛ ገፍቶኝ ነበር ብሎ ነበር ከፉላሙ ጨዋታ። አሁን ደግሞ የሲቲ ጨዋታ ላይ የፎደንን አንተ ነበር መያዝ የነበረብህ የሚል ጥያቄ ተጠይቆ ነበር። የፎደንን ጎል እኔ አይደለሁም ጥፋተኛ ሌኒሮ ነው የሚል ሌኒሮ ላይ ጠቁሟል። እንደ አንድ አምበል እንደ አንድ የክለቡ እንደሚመራ ሰው ጥፋቶቹን ቢያንስ አላረል ተጫዋች ላይ መጠቆም አለበት ብዬ አላስብም። ያ ቦታ በሱ የሚሸፈን ቦታ እንደሆነ ሁላችንም እናውቃለን። ሮድሪንና መያዝ የነበረብኝ ሮድሪን ነው። ሁለት ተጫዋቾችን በአንድ መያዝ አልችልም የሚል ነገር የነበረውና ምናልባት ምስሉን አይታችሁ ከሆነ እዚህ ላይ ያስገባላችኋለሁ። ሮድሪ በዛ ቦታ ላይ የለም። በቃ ብሩኖ ያንን ነገር ማድረግ የሚችልበት አጋጣሚ በጣም ቀላል ነበር። ፎደንን መያዝ የሚጠበቅበት ተጫዋች ብሩኖ ነበር። ያ ደግሞ በጣም ግልጽ ነው ምስሉ ላይ እንደምታዩት ማለት ነውና ሁለት የማይመስሉ ቃለ መጠይቆች አድርጓል። የተጫዋች 8 ቁጥር ቦታ ላይ ደስተኛ እንዳልሆነ አሁን ላይ እየተነገረ ነው። ምናልባት ከሮበን አሞሪም ጋር ግጭት ውስጥ የሚከተው ነገር ሊፈጠር ይችላል። ሮበን አሞሪም በጣም ከብዙ ተጫዋቾች ጋር ምናልባት በዩናይትድ ማሊያ ውስጥ በዩናይትድ ቤት ውስጥ ካልተባረሩ ግጭት ይገጥማቸዋል ብዬ አስባለሁ። ትክክለኛ ውሳኔ ካልወሰኑ የስታርቲንግ 11 ችግር አለባቸው ብለን ተደጋጋሚ እያወራን ነበር። እሱ ደግሞ በጣም የሚታይ ነገር ነው። አማድን አንጥተው 10 ቁጥር አደረጉት። ብሩኖን 10 ቁጥር አድርገው በካስሜሮ እና በማኑኤል ጋር መጫወት እየቻሉ እና አማድን በጣም ብዙ ቦታዎች እየተንከራተተ ነው። አንዴ ሲፈልግ 10 ቁጥር ይሆናል፣ አንዴ ራይት ዊንግ፣ አንዴ ደግሞ ቤንች ይሆናል እና ይሄ ተጫዋች ከነ ሜኑና ከነ ብሩኖ ቀጥሎ ኮምፕሌን ያደርጋል ብዬ ኦር ደግሞ ከአሞሪም ጋር ግጭት ውስጥ የሚገባ ተጫዋች ነው ብዬ መናገር የምችለው ተጫዋች ነው እና ነገ ላይ መቶ ማያለቃቅስበት አማድ ከዚህ ክለብ መልቀቅ አለብኝ ወይ ደግሞ ከአሞሪም ጋር ተጋጨ የሚባል ነገር ብንሰማ ሊገርምን የማይገባ ነገር ነው። ሮበን አሞሪም የሚቀጥሉ ከሆነና ሴስኮም ከአራት የፕሪሚየር ሊግ ጨዋታዎች 3ቱን ቤንች አድርገውት አንደኛውን እናስጀመሩት። የዳና ሮማን ውሳኔ የፔፕን አይተናል ምን ያህል እንደጠቀማቸው። በመጀመሪያው ጨዋታ ገና እንደመጣ አሰለፉት፣ ጠቀማቸው። በቃ ሊጠቅመን ተጫዋች የግዴታ ትሬኒንግ ማድረግ ምናምን ነገር አይደለም። ይሄን ያህል ከባድ ታክቲክ ነገር የሚፈልግ ነገር አይደለም። አጥቂ ነው። መሀል ላይ ብዙ ኳሶችን ምናምን የሚያስተላልፍለት ተጫዋች አይደለም። በቃ የ10 ቁጥር ተጫዋች ቢሆን እሺ ተቀብሎ ምናምን የሆነ ነገር ሲስከምን ሲለምዶ ትላለህ። የ9 ቁጥር ተጫዋች ነው፣ ብዙ የሚለምዶ ነገር አያስፈልግም እና አንድ ሳምንት ትሬኒንግ ማድረግ ችሎ ነበር ከአርሰናሉ ጨዋታ በፊት። የአርሰናሉ ጨዋታ እሺ የመጀመሪያው ጨዋታ ነው ብለን እንለፈው። የፉላሙ ጨዋታ ላይ መጣል ጭራሽ ብሎ የበርንሌ ጨዋታ ላይ
ያረጉት ነገር ዝርክዚን ነው ቅድሚያ ለማስገባት የሞከሩት ማቲያስ ኩኛ ከረፍት በፊት ሲጎዳና ይሄንን ተጫዋች ሜንታሊ ጎርተውታል ብዬ መናገር ይችላል። ሩበን አሞሪም እሱን ልጠብቀው በሚል ሰበብ ማይሆን ነገር ነው የጀመሩት ብዬ አስባለሁ። የግሪፕስን ጨዋታ ነው የማይረባው የካርሊን ካፕ ሽንፈቱ ላይ ነው እንግዲህ በቋሚ አሰላለፍ ውስጥ የከተቱት እሱን ሞር አስተቹት። በዛ ጨዋታ ላይ ሁሉም የማንቸስተር ዩናይትዶች ተጫዋች በሙላ የተተቸበት አሰልጣኙ የተተቸበት ጨዋታ ነውና 90 ደቂቃ የመረጡለት ጨዋታ ያኛው ነው። ከዛ ጨዋታም ሲመለስ ያንን ተጫዋች ቋሚ አላደረጉትም እና የአሰልጣኙ የራሱ ውሳኔ ያጫወት ችግር አይደለም። ዩናይትድ ከባለፈው ዓመት በጣም የተሻለ ዩናይትድ አይተናል። በሲቲ መሸነፍና በአርሰናል መሸነፍ ለዩናይትዶች ለኛ ለዩናይትድ ደጋፊዎች ሊገርምን ይችላል ብዬ አላሰብም። ምክንያቱም የሆነ በአንድ ለውጥ ነገር የምናይበት ታይም እንዳልሆነ እናውቃለን እና ገና ምድቡ ሲወጣ ዩናይትዶች ይሄ ጨዋታ ይከብዳቸዋል የሚል ነገር ሰጥተናል። በቃ በጣም ግልጽ እኮ ነው። ከአርሰናልም ሁለተኛ የወጣው ለተከታታይ 3 ዓመት ሁለተኛ የወጣ ቡድን ነው። በጥሩ ጨዋታ ተሸንፏል። ከሲቲ ጋር ብንመለከተው ያለን ቁጥር አይገናኝም ምናምን ነገርና መሸነፋችን ሊገርመን አይደለም የሚገባው። ግን ደግሞ ሩበን አሞሪም አቅም እያለው ማድረግ እየቻለ ነው ይህንን ጨዋታ እንድንሸነፍ ያደርገው ብዬ መናገር ይችላል። ጎል ማስቆጠር ነው ያቃተን። ከባለፉት ዓመታት ቻንስ ክሬት በማድረግ የተሻለን ነው። ጥሩ የጨዋታዎችን እየተጫወተ ነው። ኳስ ይዘን መንቀሳቀስ እየቻለ ነው። ይህንን የመሰለ ቡድን ይህንን ጨዋታ እየተጫወተ ያለ ቡድን እንዴት ነው ጎል ማግባት የሚያቅተው? እንዴት ነው መሸነፍ የሚችለው? አሁን ላይ ያለው ቁጥር የዩናይትድ ተጫዋቾች ካገቡት ይልቅ ኦንጎል ያገባኑ ነው ከፍተኛው። 2 ኦንጎሎች አለ። ብራይን ምቤሞ ነው አንድ ያገባው፣ ብሩኖ ነው አንድ ያገባው እና እሱን ስንመለከት ትንሽ ይከብዳል። ቻንስ ክሬተር በማድረግ ፕሪሚየር ሊጉ ላይ አንደኛ ነው እየተባለ ሹት በማድረግ ፔናልቲ ቦክስ ውስጥ የተቃራኒ ተጫዋች የተቃራኒ ቡድን ውስጥ ፔናልቲ ቦክስ ውስጥ ኳስ ተች በማድረግ አንደኛ ነው እየተባለ ጎል ማስቆጠር እየቻለ አይደለም። ይህንን ነገር እንዴት ኤክስፕሌን ማድረግ እንዳለብን ራሱ እየገባኝ አይደለም። የሆነ ነገር ተሻሽሏል። ኳስ ቁጥጥሩ አሪፍ ነው። የባለፈው ዩናይትድ አይደለም። እውነት ለመናገር አይተነዋል ለውጡን፣ ግን ማሸነፍ ነው የሰው ያቃተው። የተጫዋች ምርጫ ነው ያቃተው። ብሩኖ 8 ቁጥር እንደማይሆን በጣም ተረጋግመን ተነጋግረናል። አሁን እሱ ደስተኛ እንዳልሆነ ራሱ አሳውቋል። ምናልባትም ሩበን አሞሪም ይህንን ነገር የሚሰሙ ከሆነና ብሩኖ ደስተኛ እንዳልሆነ ሚዲያዎች ሲያንሸራሽሩት ጆሮአቸው ይደርሳል ብዬ አስባለሁ። ለኔክስት ግን ብሩኖን ወይ ማስቀመጥ ወይ 10 ቁጥር ቦታ ላይ ማድረግ ሊችሉ ከሆነ ምናልባት የሚጠቅማቸውን ውሳኔ የሚወስኑበት አጋጣሚ ይመስለኛል። ምንም አይነት የፍልስፍናን አልቀየረም። ያንን ሰው መቀየር ይቻላል የሚል ምላሽ ነው የሰጡት እና ዩናይትዶችም አሁን ያለው የዩናይትድ ቡድን በቂ ቡድን እንዳልሆነ ያምናሉ። በቂ ቡድን አይደለም ማለት ለአውሮፓ ቻምፒየንስ ሊግ ለፕሪሚየር ሊግ ቻምፒየን ለመሆን ቲሙ በቂ አይደለም ብሎ ያስባሉ። እነ ማቲያስ ኩኛን፣ ብራይን ምቤሞ፣ ሴስኮን፣ አማድን እነ ሌኒሮን የያዘ ቡድን እንዴት ነው በቂ ላይሆን የሚችለው? ማለት ሌኒሮ ምን ያህል ተስፈኛ ተጫዋች እንደሆነ እናውቃለን። አማድ ምን ያህል አቅም እንዳለው እናውቃለን። ብራይን ምቤሞ፣ ማቲያስ ኩኛ፣ ሴስኮ ምን ያህል ተስፋ ያለው አጥቂ እንደሆነ ተመልክተናል እና እነዚህ ተጫዋቾች በጣም ይችላሉ። ሜኑ ይችላል። በዛ ቦታ ላይ ተቀይሮ ገብቶ ሲቲ ጨዋታ ላይ ተመልክተናል እና እንደ ዩናይትድ አመራሮችም ችግር አለባቸው፣ እንደ አሰልጣኙም ችግር አለባቸው። አመራሮቹ ሩበን አሞሪም ጫና ሊያሳድሩ አልፈልጉም። ይህንን ነገር ቀይር፣ ይህንን ሲስተም ቀይር። ሩበን አሞሪም በአንድ 3-4-3 የሚለውን አጫወት አዳብት አላደርገውም። መጀመሪያ 4-3-3 እየተጫወተ ነበር። ከዛ በኋላ ነው ቀይሮ እንግዲህ ይህንን ሲስተም መሞከር የቻለው እና አሁን ላይ ለምንድን ነው ይህንን መቀየር የማይፈልገው? አስቡት፣ ከሁለተኛ ዓለም ጦርነት በኋላ ማለት በጣም ረጅም ታይም እና ዩናይትድ ካሰለጠኑ አሰልጣኞች በጣም ተወረስቱ አሰልጣኝ ሩበን አሞሪም እየሆነ ነው። አቅም እያለው እየቻለ ተጫዋቾች እያሉለት ይህንን ነገር እንዴት ማድረግ ያቅተዋል? ቴናግ እኮ መጥተው የመጀመሪያ 2 የፕሪሚየር ሊግ ጨዋታቸውን አዩ፣ እንደማይሆናቸው ሲያውቁ ቀየሩት። የመጀመሪያ ዓመት ቴናግ አጫዋወት እኮ በጣም የተሻለ ነበር። ዩናይትድ የተሻለ ደረጃ ጨርሶ ነበር። 3ኛ ላይ ተቀምጠን ነበር። ጥሩ የሚባል ነገር አይቶን ነበር። ኔክስት ላይ ይሄ ሰውዬ አሪፍ ነገር ያሳየናል ብለን ነበር። ምክንያቱም ከአርሰናልና ከሲቲ ቀጥሎ ነበር ዩናይትድ የጨረሰው እና ይህንን ስንመለከት በጣም አሪፍ ነገር አሳይቶናል ብዬ መናገር ይችላሉ። ቴናግ የመጀመሪያ ዓመቱ ተስፋ ሰጥቶን ነበር። ሁለተኛ ዓመቱ ላይ እሺ የሆነ በጣም ዩናይትዶች በጉዳት የታመሱበት ዓመት ነበር ማለት እንችላለን። እነ ብሩኖን እንኳን በሴንተር ባክ ተመልክተናቸዋል። አንቶኒ በሌፍት ባክ ላይ ምናምን ነገር ሲጫወት አይተናቸዋል እና ተጫዋች ተቸግሩ ምን ያህል ብዙ ተጫዋቾችን እያደረገ እንደነበረ እነ ኢቫንስ የመጡበት ታይም ነበረ እና የጉዳት ሂስትሪው በጣም አዛርጎት ብዬ መናገር እችላለሁ የቴናግን ጉዳይ። ግን እንደዛም ሆኖ የሆነ የማሸነፍ ሜንታሊቲ ብሩኖ ላይ ነበረው ብዬ መናገር እችላለሁ የቴናግ ታይም። ሩበን አሞሪም ግን የተጫዋች ምርጫቸው በጣም ከባድ እየሆነ ነው። ራሽፎርድን ከዚህ ቡድን አስወጡ፣ ጋርናቾን ከዚህ ቡድን አስወጡ፣ እነ አንቶኒ እንዳይመጡ ተናገረ፣ እነ ሳንቾ እንዳይመጡ ተናገረ። ራስመስ ገና ሳይሸጥ 2-3 ጨዋታዎችን በፕሪሚየር ሊጉ ማድረግ እየቻለ
ግን ደግሞ ያለ አጥቂ መጮት መረጡ። እኔ እንዴት ነው ይሄ አሰልጣኝ የሆነ የተጫዋች ምርጫ ላይ ደግሞ የተጫዋች ችክ ማለት ላይ እንዴት ነው እንደዚህ ሊሆን የሚችል? አይኖ ፖርቹጋላዊ ስለሆነ ከብሩኖ ጋር የሆነ ኮኔክሽን ይኖራል። ፖርቹጋላዊ ስለሆነ ነው የሚወደዱት፣ ወይ ደግሞ ዳሎን እንደዛ ነው የሚወዱት። ዳሎ ላይ ችክ እያለን ነበር። ዳሎ ተጎርቶ ገላገለ። ዶርጉ በግራው ሌፍት ባክ በግራው በኩል አሪፍ እየሆነ እየተመለከት ነው። የበርንሌ ጨዋታ ላይ እሱን አስቀመጡት አየን። በባለፈው በፉላሙ ጨዋታ ላይ ቀይረው አስወጥተው እሱን ዳሎን አስገብተው አማድን አስወጥተው ዳሎ የተነሳ ጎሉ ተቆጠረ። ዳሎ ተሳሳተ፣ ሄደ። ብሩኖ እዛ ቆሞ ስሚዝሮ አገባው ምናምን ነገርና የሀገር ልጅ አይነት ስሜት የሚኖራቸው ከሆነ ከባድ ነው። ሜኑ ስቲል ኮምፕሌን ማድረጉ የማይቀር ነገር ነው። በአሞሪም ደስተኛ የማይሆኑ ተጫዋች ነው። መለሻው ክፍሉ የማይበጠበጥበት ምንም ሪዝን የለም። በጣም እርግጠኛ ነኝ የቼልሲ ጨዋታ ፊት ለፊት ላይ የቋሚ 11ቸውን ሳያስተካክሉ የሚሸነፉ ከሆነ በጣም እርግጠኛ ነኝ ሮበን አሞሪም በገዛ እጃቸው በገዛ ስራቸው ነው ማለት። ተጫዋቾቹ ቢያመጹበት እኔ አይገርመኝም። አማድ ያለ ቦታው እየተንከራተተ ነው። ጭራሽ የመጮቻ እድሜው እያጠረ፣ ብሩኖ ያለ ቦታው እየተጫወተ በጣም እየተሳሳተ ሚዲያው እየተጫወ፣ ዳሎም እንደዛው በቃ ያለ መጮት እየሌለበት ግን ታይም የሚያገኝ ተጫዋች ነው። ሜኑ ቤንች ቁጭ ብሏል ምናምን ነገርና ሮበን አሞሪም ምን ማድረግ እንደሚችሉ አላውቅም። ራትክሊፍም በሮበን አሞሪም እምነት አላቸው። ስቲል እምነት ከሆነ እኛም እምነት እኮ አለ። የተወሰነ ነገር እኮ ያሳየን ከነበረው እኮ ከባለፈው ዓመት የተሻለ ዩናይትድ እኮ በእነዚህ አራት ጨዋታዎች እኮ ተመልክተናል። ግን ደግሞ የምርጫ ጉዳይ ነው። እውነቴን ነው። የምርጫ ጉዳይ በጣም ወሳኝ ነገር ነው። በጣም ወሳኝ ነገር ነው። አሁን ላይ ማቲያስ ኩኛ ስለተጎዳ ሞር ግራ ሊያጋባው ይችላል ምናምን ነገር ግን ብሩኖ ፈርናንዴዝ የሚባል ተጫዋች ወይ 10 ቁጥር ካላረገው ወይ ነቅሎ ካላስወጣው በጣም እርግጠኛ ነኝ ሮበን አሞሪም በብሩኖ የተነሳ ይባረራሉ። የትኛውም አሰልጣኝ ደግሞ ቢመጣ ቅድሚያ ለብሩኖ የሚሰጡበት አጋጣሚ አይፈጠርም። ተጫዋቹ 30 ዓመት አለፈው። በቃ ኔክስት ይሰጡታል እየተባለ እየተነገረ ነው። የሳውዲ 100 ምናምን ሚሊዮን ጥያቄዎችን ዩናይትዶች አመልጧቸዋል። ያንን 100 ምናምን ሚሊዮን አሳክተው ቢሆን ኖሮ ተሯሩጠው የመሃል ሜዳ ተጫዋች እንደሚያስፈርሙ ሁላችንም እርግጠኛ ነበር። አሁን በቃ የብሩኖ ታይም አልቋል። የብሩኖ የሚሰለፍበት ቦታ ላይ የለም። ማቲያስ ኩኛን አናስቀምጥ። ማቲያስ ኩኛ እንደዚህ ጉዳት ካልሆነ በስተቀር ብሬንን ቤሞን አናስቀምጥ ጉዳት ካልሆነ በስተቀር ወይ ደግሞ አሰላለፉን ለብሩኖ ፈርናንዴስ ተብሎ እንዲመች ማድረግ ደግሞ ሌላ ታሪክ ነው። ለአንድ ተጫዋች ተብሎ የሆነ የገነባውን በቃ ለወራት ስትሰራበት የነበረውን ሲስተም መቀየር ከባድ ነገር። በቃ ያንን ተጫዋች ቤንች ነው አንበላ ይቀመጥ የተባለ ህግ የለም። ኬቨን ደብሮይን ሲቀየር እኮ አይተናል። እነ ራፊኒያ ሲቀየሩ አይተናል በባርሳ ማለት። እነ ያማል ሲቀየሩ አይተናል። እነ ፔድሪ ሲቀየሩ አይተናል ባርሳ ላይ። እንዴት ያለ ነገር ነው? የትኛውም ተጫዋች በየትኛውም መንገድ ይቀየራል። ከቤንች ይጀምራል፣ ቤንች ይቀመጣል። አሁን ጃቪ አሎንሶ እንኳን አርኖልድን ከሊቨርፑል እንደዛ አስመጥተውት እንኳን ሊቨርፑሎች እየተቹት አሁን በማን ነው የሚጨቱ? በካርቫሎ እየጀመረ ያለ እዛ ቁጭ ብሏል። አርኖልድ ቤንች ላይ እያየ ነው እና አንድ አሰልጣኝ የሚመቸውን ተጫዋች ይመርጣል። በቃ ጥሩ ነገር ካላየብህ ለምን በወድ መጣ ምንም አያገባውም። እሱ የሚፈልገው 3 ነጥብ ነው። እሱ የሚፈልገው ጥሩ አጫወት ነው እና ሮበን አሞሪም 3 ነጥብ እያሳኩ አይደለም። ጥሩ አጫወቱ ላይ ብሩኖ ተሳትፎ የለም። የ8 ቁጥር ተሳትፎ ምንም እየታየኝ አይደለም እና ውሳናቸው የማያስተካክሉ ከሆነ የቼልሲ ጨዋታ የመጨረሻው ጨዋታቸው ነው ብዬ መናገር የምንችልበት ታይም ነው። መልበሻ ክፍሉ የሚረበሽበት አጋጣሚ አሁንም ስቲል ሰፊ ነው። እስኪ የቼልሲ ጨዋታ ደግሞ አይተን ምን እንደሚሉ እንሰማለን። ማን ይመለሳል? ከጉዳት እነ ማቲያስ ኩኛ ተመልሰው አሪፍ ነገር ያሳዩናል ወይስ ይሸነፋሉ የሚለውን ነገር አብረን የምንመለከት ነው የሚሆነው። ለዚህ ቻናል አሁንም አዲስ ከሆኑ ሰብስክራይብ ማድረጉት እንዳይረሱ። በቀጣይ ቪዲዮ እስከምንገናኝ ይመቻችሁ።